ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ጾመ ነቢያት ወይም የገና ጾም በዛሬው ዕለት ተጀምሯል። ከሰባቱ አጽዋማት አንዱ ነው ጾመ ነቢያት። በየዓመቱ ከህዳር 15 ቀን ጀምሮ እስከ በዓለ ልደት ዋዜማ ድረስ ይጾማል። ጾሙ የእግዚአብሔርን ሰው መሆን ሲጠባበቁ የነበሩት የነቢያት ትንቢትና ጸሎት በጌታችን መወለድ ፍጻሜ ስላገኘ ጾመ ነቢያት ለአዳም የተነገረውን የድህነት ተስፋ በመፈጸሙም ጾመ አዳም እንዲሁም ስለ እግዚአብሔር ሰው መሆን በስፋት ትምህርት የሚሰጥበት በመሆኑ ደግሞ ጾመ ስብከት ይባላል። ጾሙ በፍጻሜው በዓለ ልደት መሆኑንም አስመልክቶ ጾመ ልደት የሚሉ ስያሜዎችም አሉት። እመቤታችን ቅድስት ድንግል ማርያምን መልአኩ ቅዱስ ገብርኤል ካበሰራት በኋላ ጌታችንን ከመውለዱ አስቀድማ ጾማዋለችና ጾመ ማርያም በመባልም ይታወቃል። የማህበረ ቅዱሳን ሚዲያም ለመላው ኦርቶዶክሳውያን መልካም የጾም ወቅት እንዲሆን መልካም ምኞቱን ይገልጻል። ብፁዕ አቡነ ሕርያቆስ ደረጃውን የጠበቀ ቤተክርስቲያን እንዲሰራ መመሪያ ሰጡ። በአዲስ አበባ ሀገረ ስብከት በኮልፌ ቀራኒዮ ክፍለ ከተማ ቤተ ክህነት ስር የሚገኘው የወይራ ሰፈር ገነተ ሰማይ ቅድስት አርሴማና መንበረ ብርሃን እጨጌ አቡነ ዮሐንስ ቤተክርስቲያን ህዳር 13 ለ14 አጥቢያ ሌሊት በእሳት አደጋ የቅድስት አርሴማ ቤተክርስቲያን ሙሉ በሙሉ ወድሟል። የቃጠሎ መነሻ የኤሌክትሪክ መስመር ችግር እንደሆነም የተነገረ ሲሆን ከታቦቱ በስተቀር ሌሎች ንዋያተ ቅድሳት ሙሉ በሙሉ መውደማቸው ተነግሯል። ብፁዕ አቡነ ሕርያቆስ የአዲስ አበባ የሀዲያና ስልጤ አህጉረ ስብከት ሊቀ ጳጳስ እንዲሁም ብፁዕ አቡነ ኤጲፋኒዮስ የምስራቅ ጉራጌ ሀገረ ስብከት ሊቀ ጳጳስ በስፍራው ተገኝተው የአካባቢውን ህዝበ ክርስቲያን አጽናንተዋል። ብፁዕ አቡነ ሕርያቆስ ደረጃውን የጠበቀ ቤተክርስቲያን እንዲሰራ በዕለቱ መመሪያ የሰጡ ሲሆን ብፁዕ አቡነ ኤጲፋኒዮስ በበኩላቸው ሁላችንም ክንዳችንን አበርትተን ልዩ የሆነ የህንፃ ቤተክርስቲያን በዘመናዊ መልክ ልንሰራ ይገባል ብለዋል። ብፁዕ አቡነ ጎርጎሪዮስ በአዳማ ኩርፋ ማረሚያ ቤት ተገኝተው ለህግ ታራሚዎች የማጽናኛ ቃለ በረከት ሰጡ። ብፁዕ አቡነ ጎርጎሪዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ፣ የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳምና ስራ አመራር መንፈሳዊ ኮሌጅ የበላይ ኃላፊ በአዳማ ኩርፋ ማረሚያ ቤት ውስጥ በምትገኘው ቅድስት ኪዳነ ምሕረት ቤተክርስቲያን በመገኘት ለህግ ታራሚዎች የማጽናኛ ቃለ በረከት ሰጥተዋል። ብፁዕነታቸው በካህናቱና በማህበራቱ ድጋፍ የተሰራው የጸበል ቤትን ባርከው በመመረቅ ለታራሚዎች በዚህ የጽሞና ጊዜያችሁ አብዝታችሁ ልትጸልዩና ልስሐ ልትገቡ ይገባል ሲሉ አሳስበዋል። የምስራቅ ሸዋ ዞን ማረሚያ ቤት ኃላፊ ኮማንደር ብርሃኑ ቱፋ ለህግ ታራሚዎቹ የአምልኮ ቦታ የተሰጠው ታራሚዎቹ ከቤተ ክርስቲያን በሚያገኙት የወንጌል አገልግሎት በስነ ምግባር የበለጠ የሚታነጹበት እድል እንደሚፈጠር ተቋማችን ስለሚያምን ነው ብለዋል። መረጃውን ከሀገረ ስብከቱ ሚዲያ ተመልክተናል። ማህበረ ቅዱሳን ለአብነት ትምህርት ቤት ደቀ መዛሙርትና መምህራን በዓመት ከ18 ሚሊዮን ብር በላይ እንደሚደጉም ተናገረ። ይህ የተነገረው ማህበሩ በዲላ ለሚገነባው አዳሪ አብነት ትምህርት ቤት የመሰረት ድንጋይ ባስቀመጠበት ወቅት ነው። ማህበሩ በ2018 ዓ.ም በ171 አብነት ትምህርት ቤቶች ለሚገኙ 2230 ደቀ መዛሙርትና 239 መምህራን በየወሩ ገንዘብ በመደጎም በዓመት ከ18 ሚሊዮን ብር በላይ ወጪ እንደሚያደርግ የማህበሩ ዋና ስራ አስፈጻሚ ተናግረዋል። የማህበረ ቅዱሳን ዋና ስራ አስፈጻሚ መምህሩ አስዩም በላይ ማህበሩ ከ1991 ዓ.ም ጀምሮ ከ170 በላይ የገቢ ማስገኛ ፕሮጀክቶችን በመተግበር ለገዳማትና አብነት ትምህርት ቤቶች ማስረከቡን ገልጸዋል። ብፁዕ አቡነ ገሪማ የጌዶ ኮሬና ቡርጂ ሀገረ ስብከት ሊቀ ጳጳስ በሀገረ ስብከቱ አብነት ትምህርት ቤት ተገንብቶ ማየት ምኞታቸው እንደነበር ገልጸው ማህበረ ቅዱሳንንም አመስግነዋል። አድባራት ዘመናዊ ትምህርት ቤቶችን በማቋቋም ግብረገብ ትውልድ ለመፍጠር ኃላፊነታቸውን እየተወጡ ነው ተባለ። በሰሜን ወሎ መንበረ ጵጵስና ሀገረ ስብከት የሀርቡ መርሳ ወረዳ ቤተ ክህነት ዓመታዊ የሰበካ መንፈሳዊ ጉባኤውን ብፁዕ አቡነ ኤርሚያስ በተገኙበት በመርሳ ፈለገ አክሊል መርሶ ሕይወት ቅዱስ ሚካኤል ቤተክርስቲያን ህዳር 14 ቀን 2018 ዓ.ም አካሂዷል። ብፁዕ አቡነ ኤርሚያስ የሰሜን ወሎ የደቡብ ወሎና በአማራ ክልል የኦሮሞ ብሔረሰብ አስተዳደር ከሚሴ አህጉረ ስብከት ሊቀ ጳጳስ አማኞች የቤተ ክርስቲያንን መሰረተ እምነት ስርዓትና ባህል ለይተው እንዲገነዘቡ በእድሜ በጾታና በእውቀት ደረጃ በመለየት ማስተማር ወቅቱ የሚጠይቀው ኃላፊነት ነው ብለዋል። በቤተ ክርስቲያኗ ብዙ መምህራን ቢኖሩም እረኛ ያጡት በጎች ቁጥር ከፍተኛ ነው ያሉት ብፁዕነታቸው ሊቃውንቱ ለስብከተ ወንጌል ትኩረት በመስጠት የቤተ ክርስቲያንን የእምነት አቋም ለማሳወቅ በትጋት እንዲያገለግሉ አባታዊ መመሪያ አስተላልፈዋል። በጉባኤው የወረዳ ቤተ ክህነቱ የ2017 ዓ.ም ሪፖርትና የ2018 ዓ.ም እቅድ በዋና ስራ አስኪያጁ መጋቤ ሰናያት አስማራ አበበ ቀርበዋል። አድባራት የዘመናዊ ትምህርት ቤቶችን በማቋቋም ግብረ ገብ ትውልድ ለመፍጠር ኃላፊነታቸውን እየተወጡ መሆኑም በሪፖርቱ ተመላክቷል። መረጃው የሰሜን ወሎ ሀገረ ስብከት ሚዲያ ነው።
ሰላም እግዚአብሔር ከሁላችን ጋር ይሁን። ለዕለቱ ያዝነላችሁ መረጃዎች የእስካሁኖቹ ነበሩ።